ሰላም ሰላም ዩናይትዳውያን እንዴት ናችሁ ቤተሰቦቻችን? የዩናይትድ ነገር እንደው ግራ ገባን ቤተሰቦች። ይሄ የማይገመት ቡድን እንደ ምንድነው እንደ ንፋስ የማይጨበጥ ቡድን ሆኗል። ዩናይትድ አለ ስንለው የለም፣ የሉም ስንላቸው ደግሞ እንደ ኒውካስሉ ጨዋታ አለን ይሉናል። ይሄ አሁን ባህሪያቸው ሆነ ማለት ነው። በቃ ዩናይትድ ታይፒካል የሆነ ባህሪ ሆነ። ቲሙ ሲጠበቅ የለም ሳትጠብቁት ደግሞ አለሁ እያለ ነው የሚገኘው። ትላንት ወልቭስን ለማሸነፍ ምንም እንኳን ብዙ ተጫዋቾችን ሚስ ብናደርግም ግን የሚያንስ ቡድን አልነበርም። በአሰልጣኙ አንዳንድ በሰራቸው ነገሮች እና እንደው ተጫዋቾቻችንም በራሱ ጨዋታውን ለማሸነፍ ባሳዩት ደካማ የሆነ ፍላጎት ምንም ኢንቴንሲቲ የሌለው ጨዋታ ማንቸስተር ዩናይትድ በጣም ውድ የሆነ 2 ነጥብ ጥሏል። ለአምስተኛ ጊዜ ነው እንግዲህ እንደዚህ አይነት እድሎችን አግኝቶ ቡድኑ ሳይጠቀምባቸው ሲቀር ከአምስት እንዳያልፍ ቡድኑ የታጠረበት ነው የሚመስለው። በቃ አንተ አራተኛ መውጣት የለብህም ተብሎ ቀይ መስመር የተሰመረበት ቡድን አራተኛ ደረጃን ወይ ሶስተኛ ደረጃን እንዲመጣ ወደ ላይ ከፍ እንዲል ብዙ ጊዜ በተደጋጋሚ ከአንዴም ሁለት ሶስት አራት አምስት ጊዜ እድሎች የቀረቡለት ቡድን ግን እነኚህም የቀረቡለትን እድሎች የማይጠቀም ቡድን ቢኖር ማንቸስተር ዩናይትድ ነው። ትላንት ቼልሲ ነጥብ መጣሉን ተከትሎ ከሊቨርፑል ጋር ነጥቡን ማስተካከል ይችል ነበር። ይሄን እድል ለአምስተኛ ጊዜ ነው ትላንት ያበከነው ቡድኑ እና ስለ ትላንቱ ጨዋታ ምን ማለት እንዳለብን አላውቅም፣ ግን ማውራታችን አይቀርም ስለ ጨዋታው ብቻ ሀሳባችንን ስለ ጨዋታው የተሰማኝን ነገር እናገራለሁ። ቤተሰቦች እናንተም ስለ ጨዋታው የተሰማችሁን ነገር ተናገሩ። ቤተሰቦቻችን የአሰልጣኙ አቀራረብ ሊሆን ይችላል፣ የተጫዋቾቻችን ሁኔታ ሊሆን ይችላል። በአጠቃላይ ስለ ቡድኑ ምን ተሰማችሁ? ከዛ ውጪ ሩበን አሞሪም መሰናበት አለበት፣ አሰልጣኙ ነው ችግሩ ብሏል አንድ የቀድሞ ተጫዋቻችን። በዝውውር ዜና ደግሞ አይ ቲንክ ዘርክዚ አሁን ከዩናይትድ ሊለቅ የተቃረበ ተጫዋች ሆኗል። ቤተሰቦች በጣም ተቃርቧል። ይሄን መረጃ አደርሳችኋለሁ። ዩናይትድ ከአንድ ተጫዋች ሽያጭ 50 ሚሊዮን ዩሮ እንደሚያገኝ ተረጋግጧል። ጥር የዝውውር መስኮት ደግሞ 2 ተጫዋች ሊያስፈርሙ እንደሚችሉ አንድ አማካይ፣ አንድ አጥቂ የዘርክዚ ምትክ ማለት ነው ወደ ገበያ እንደሚወጡ ዩናይትዶች ተአማኝ የተባለው ፋብሪሶ ሮማኖ ገልጿል። የነኚህን ዜናዎችም ከጨዋታው ምልከታ በኋላ እንዲሁ አደርሳችኋለሁ። ብቻ አብራችሁኝ ሁኑ ቤተሰቦች፣ መልካም ቆይታ። እንግዲህ የገጠመን ፈተና በጣም ከባድ ነው። ዩናይትድን በተመለከተ ስለ ቡድናችን በተመለከተ ምንም ነገር እርግጠኛ መሆን እያቃተን መጥቷል። እንደው እስቲ የተሰማንን ነገር ከትላንቱ ጨዋታ በኋላ እንደው የታዘብናቸው ነገሮች እንተንፍስ በሚል ነው የተገናኘ ነው ዛሬ እና ማንቸስተር ዩናይትድ ጠንካራ ቡድን ላይ አይ ቲንክ ይሻላል መሰለኝ። እኔ አሁን ሳስበው ዩናይትድ ትንሽ በፕሪሚየር ሊጉ ጠንከር ካሉ ቡድኖች ጋር ሲገናኝ እኔ የተለየ ዝግጅት ይኖራቸው አይኖራቸው አላውቅም። ተጫዋቾቹ ወይ ሽንፈትን እና ይሄ ውርደትን የመጥላት አይነት ባህሪ ይኖራቸው አይኖራቸው አላውቅም። ይበልጥ ከትላልቅ ቡድኖች ጋር ስንጫወት ይሄ ፌር ፋክተሩ አለ መሰለኝ። ይሄ ተዋርዶ መሸነፍ አይነት ነገር በጣም በብዙ ጎል አይነት ነገር መሸነፉ ስላለ ይሁን በጣም ጠንክረው ነው የሚጫወቱት። ይሄን ነገር አሳይተውናል። ከአርሰናል ጋር ውጤቱ ጥሩ ባይሆንም በሜዳችን ከኒውካስል ጋር ኒውካስልን ድል የነሳንበት፣ ከቶተንሃም ጋር መጥፎ አልነበርንም። ሊቨርፑልን አዌ ወተን እንዲሁ አሸንፈናል። ከቼልሲንም እንደዚሁ በሜዳችን አሸንፈናል። ሌሎችም ያው ከሲቲም ጋር በጣም መጥፎ የሚባል ጨዋታ አይደለም ያደረግነው፣ ግን ሲቲዎች አሸንፈውናል። በእርግጥ እዛ ጨዋታ ላይ ብቻ ከትልልቅ ቡድኖች ጋር ሲጫወቱ ጠንካራ ናቸው ከተባሉ ቲሞች ጋር ሲጫወቱ ሜንታሊቲያቸው ከፍ ብሎ ይሄ የማሸነፍ ፍላጎታቸው በጣም ጨምሮ ነው የምናያቸው። ከትናንሽ ቲሞች ጋር እናንተ በቃ እርግጠኛ ሆናችሁ እንደው ቤት አድርጋችሁ ዩናይትድ ያሸንፋል ብላችሁ የምትገቡበትን ጨዋታ የምትከታተሉትን ጨዋታ ግን በትላንቱ መልኩ እንደዚህ ነጥብ ይጥላሉ ማለት ነው ወይ ደግሞ ይሸነፋሉ። እና እኔ በጣም ነው ግራ ያገባኝ። ይሄ ማንቸስተር ዩናይትድ አሁን በቃ እንትኑ ሆኗል፣ ይሄ ደሞ ውስጥ ያለ ነገር ሆኗል። በዚህ ሁኔታ የሚቀጥል ቡድን ነው የሚመስለው ዩናይትድ ሲዝኑ እስኪያልቅ ድረስ። ይሄ ባህሪው የሚተወው አይመስልም። አንዴ ብቻ አይደለም፣ ሁለቴ፣ ሶስቴ፣ 4 ጊዜ ተደጋገመ። ቡድኑ እንደ ትላንት የሚያበሳጭ ውጤት ይዞ ወጥቶም ያውቃል ከዚህ በፊት። የትላንቱ ደግሞ ይበልጥ ሞር የሚያበሳጭ ውጤት ነው ቤተሰቦቻችን የገጠመን እና
በጣም ውድ 2 ነጥብ ነው የጣልነው። እሱም በደጋፊዎቻችን እና በኦልትራፎርድ ተከታታይ ያደረግናቸው ጨዋታዎች ላይ ከ5 ተከታታይ ጨዋታዎች መውሰድ የቻልናቸው ነጥቦች በጣም ዝቅተኛ ናቸው። በጣም ዝቅተኛ እንደው አብዛኞቹን ነጥብ እንወስድባቸዋለን ብለን ያሰብናቸውን ጨዋታዎች ነው ነጥብ የጣልነው ያውም በማይገኘው በደጋፊዎቻችን በታገዝንበት በኦልትራፎርድ ነጥብ ማግኘት በሚገባን ምንም አይነት ምክንያት ባያስፈልገን ማሸነፍ ብቻ ነው ብሎ እንዳለው አሰልጣኙ ምንም እንደው ምክንያት ሳናቀር ማሸነፍ የሚገባን ጨዋታ ነበረ። የአሁኑ የትላንቱን ብቻ አይደለም ከዚህ በፊት ነጥብ የጣልንባቸውንም ነው አሁን አብሬ የማነሳው እና እነኛን በጣም ውድና ወርቃማ የሆኑ ነጥቦችን ቡድኑን ለአውሮፓ መድረክ በቀላሉ ሊመልሱ የሚችሉ ወደ አውሮፓ መድረክ ፕሪሚየር ሊጉ ራሱ ተፎካካሪ ለዋንጫው የሚያደርጉት ነጥቦች ነበሩ። በጣም ውድ ነጥቦች ግን በዋዛ ፈዛዛ ዩናይትድ እያበከናቸው ነው የሚገኘው እና ይሄ በጣም ያሳዝነኛል። በጣም ከአሞሪም ቡድን የምጠላው ባህሪ ይሄ ነው። ኮንሲስተንሲ የሌለው ቡድን ነው እየሆነ ያለው ዩናይትድ። ጨዋታው ካለቀ በኋላ ትላንት ተጫዋቾች እንደ ትላንቱ ተጮሆባቸው እኔ አይቼ አላውቅም። በጣም ሲጮሁባቸው ነበር ደጋፊዎች ወደ መልበሻ ክፍል ሲገቡ የተቃውሞ ጩኸት ነው እያሰሙባቸው የነበረው። ምክንያቱም ትክክል ናቸው ደጋፊዎች። ይሄንን ወልቭስ ቡድን ለማሸነፍ የማንቸስተር ዩናይትድ ተጫዋቾች አያንሱም ነበር። እውነት ለመናገር ሜዳ ላይ ያሉ ተጫዋቾች በጣም በቂ ናቸው። ከወልቭስ የሚያንሱ አይደሉም። በደጋፊ ታግዘው በኦልትራፎርድ ነው የሚጫወቱት። ማርቲኔዝ እንደተናገረው ከጨዋታው በኋላ ቲሞች እኛ ጋር መጥተው ኦልትራፎርድ ሲጫወቱ ሰፈር ማድረግ አለባቸው፣ መሸነፍ አለባቸው፣ በደንብ መጫወት አለብን እና ውጤት ይዘን መውጣት አለብን ብሎ እንዳለው ግን በተቃራኒው እኛ እየሆንን ነው የምንገኘው ማለት ነው። አሁን እንግዲህ ትላንት 3ኛ ነጥባቸውን ያገኙት ወልቭሶች እስካሁን በፕሪሚየር ሊጉ 2 ነጥብ ነው ያገኙት። 3ኛ ነጥብ ከዩናይትድ መውሰዳቸው ነው በጣም የሚያስገርም። አሁን የዩናይትድ 7 ቋሚ ተጫዋቾች ስለሌሉ ነው። በአፍኮን ምክንያት ዩናይትድ ተጫዋቾች እንዲሁ ስለለቀቁበት ወሳኝ ተጫዋቾች ብላ ብላ እንደዚህ አይነት ምክንያት አይሰራም። በወልቭሱ ጨዋታ እንደዚህ አይነት ምክንያት አይሰራም። ቤተሰቦች ይሄኛውን ምክንያት የምንጠቀመው ወይ ከማንቸስተር ሲቲ ጋር ተጫወተን ብንሸነፍ ወይ ከአርሰናል ጋር ተጫወተን ብንሸነፍ ሊሆን ይችላል። የትላንቱን ጨዋታ ግን 3 ነጥብ ይዞ ለማውጣት የጥሩ የጎል እድሎችን ለመፍጠር ጨዋታውን ኮንትሮል ለማድረግ ለመቆጣጠር ይሄ ማንቸስተር ዩናይትድ አንሶ ነው ወይ ቤተሰቦቻችን? ይሄ ማንቸስተር ዩናይትድ በጣም በቂ ነበር ወልቭስን ለማሸነፍ። ትላንት ግን ያን አይደለም ያደረጉት ማለት ነው። ከውጤቱ በላይ በጣም የሚያሳዝነው ነገር ደግሞ ፐርፎርማንሳቸው ነው። የትላንቱ ከኒውካስሉ ጨዋታ በኋላ እርግጠኞች ነበርን ብዙዎቻችን ዩናይትድ 3 ነጥብ እንደሚያገኝ ማለት ነው። ግን ደግሞ እኔም ስጋቴን ስገልጽ ነበር። በእግር ኳስ ምንም ነገር ሊፈጠር ይችላል፣ በተለይ በፕሪሚየር ሊጉ እና ደግሞ በዚህ ማንቸስተር ዩናይትድ ቡድን የማይገመት ባህሪ ምክንያት ምንም ነገር ሊፈጠር እንደሚችል እንደው ነጥብ መጣልም ሊያጋጥመን እንደሚችል እንዲሁ እንትን ስል ነበር ውስጤ ነበር የሆነ ነገር። ምክንያቱም አሳዩና ከዚህ በፊት በተደጋጋሚ ያሳዩን ትላንት ሊደግሙት እንደሚችሉ ከሆነ ከፍታ ከሆነ ትልቅ ድል በኋላ ቲሙ የሚያንስበት ነገር አለ በቀጣይ ጨዋታ ሲጫወት ማለት ነው። እና አሁንም ከኒውካስሉ ትልቅ የሆነ ድል በኋላ ሁላችንም በጣም ሰፍ ብለን እንግዲህ ወደ ቶፕ ፎር የምንጠጋበትን በተለይ ትላንት ቼልሲ ደግሞ ነጥብ ጥሏል። አስቡት ቤተሰቦቻችን እና ከቼልሲ በልጠን የምንቀመጥበትን በ2 ነጥብ እና ሊቨርፑልን የምንጠጋበት 4ኛ ሆኖ ለመቀመጥ የምንጠጋበት በጣም ወሳኝ የሆነ ጨዋታ ነበር እና ባያችሁ የትላንቱንም ጨዋታ እንደዚሁ እንደ እንትን አመከን ነው በቃ እንደ ዋዛ ፈዛዛ ለስንተኛ ጊዜ ቤተሰቦቻችን ለአምስተኛ ጊዜ በቃ የታጠረ ነው የሚመስለው ለዩናይትድ እዛ ጋር ዩናይትድ ከዚህ መስመር ማለፍ አይችልም ተብሎ እዛች የ5ኛ ደረጃ ላይ እና 6ኛ ደረጃ ላይ በቃ ከዚህ አትለፍ 4ኛ መውጣት አትችልም። መስመር ቀይ መስመር የተሰመረ ነው ቢመስለው 4ኛ መውጣት አትችልም። እዚህ ጋር አንተ በቃ ገደብህ ነው ተብሎ መስመር የተሰመረበት ነገር ወይ ፈንጂ የታጠረበት ቡድን ነው የሚመስለው 4ኛ ላይ እንዳይቀመጥ 3ኛ ላይ እንዳይቀመጥ ቡድኑ በቃ እንደዚህ ነው። ይቀርባል፣ ወደ 6ኛ ይጠጋል፣ መልሶ ደግሞ ወደ ኋላ ይሄዳል ማለት ነው። ቡድኑ በቃ ይፈረዋል። 4ኛ መቀመጥ አይወድም ዩናይትድ። ለአንዴ አይደለም ለ2 ጊዜ ለ3 ለ4 ለ5ኛ ጊዜ ያገኘናቸው እንደዚህ አይነት እድሎች አሁን አመከን ናቸው ማለት ነው። እና እኔ በዚህኛው ዩናይትድ በጣም የምሰጋው ይሄንን ነው። እንደዚህ እያለ ቲሙ አሁን ሲዝኑን አጋምሷል።
ኦፍኮርስ አሁን ተስፋ መቁረጥ አልፈልግም። ምክንያቱም ለምን መሰላችሁ? ጊዜ አለ። ጊዜ ደግሞ አሁን ጥሩ ነው ጊዜው። አሁን ጃንዋሪ ነው የሚመጣው እና የቡድኑ አመራሮች በጣም ቁርጠኛ ሆነው እንደው ልክ እንደ ሰመር ወስደው ሲሪየስሊ እንደ ሰመር አድርገው ቆጥረው በጥር የዝውውር መስኮት ቡድኑን የሚያጠናክሩት ከሆነ ለውጥ ልናይ እንችላለን። ቲሙ ሊቀየር ይችላል። ለውጥ ሊመጣ ይችላል፣ ሊኖር ይችላል። ይሄን አልክድም ቤተሰቦቻችን እና በዚህ ሁኔታ የምንቀጥል ከሆነ ያለምንም ተጨማሪ ተጫዋቾች አንዳንድ ክፍተቶችን ማንሸፍን ከሆነ ግን እና መሻሻሎችን የማናደርግ ከሆነ በተለይ በዝውውር መስኮት ቲሙ አሁንም በዚህ መልኩ ሊቀጥልና የአውሮፓ መድረክን ሚስ ሊያደርግ የሚችልበት እድል አለ ማለት ነው። እኔ እንደዛ ነው እየታየኝ የሚገኘው። ምክንያቱም አሁን የፈርስት ዙር ጨዋታዎችን ጨረስን። ትላንት 19ኛ ጨዋታ ኦልሞስት ወደ አልቋል። በቃ ግማሹን ነው ያደረግነው አይደል? አሁን ብለን የምናወራው እንደዛ ነው። ከዚህ በኋላ ያሉ ቲሞች ደግሞ ጠንካራ ጠንካራ ቲሞች ይመጣሉ ማለት ነው። ሁሉም ጠንካራ ቲም እንደ አዲስ ነው አሁን የምንገጥመው። የሆነ ጊዜ ሲዝኑ ሲጀመር በነበሩት ጥቂት ጨዋታዎች ላይ ማለት ነው፣ የመጀመሪያዎቹ ጥቂት ጨዋታዎች ላይ ትላልቅ ቡድኖችን አለፍን ብለን እኮ ስንደሰት ነበር። በጥሩ አካሄድ አለፍናቸው ትላልቅ ቲሞችን። ግን ደግሞ ከዛ በኋላ ያሉ ተከታታይ 10 የሚጠጉ ጨዋታዎችን ቡድኑ ነጥብ በርከት አድርጎ መሰብሰብ እየቻለ ደግሞ በእንደዛ መልኩ ደግሞ ይኸው ቦትል አደረጋቸው ማለት ነው። እንደ ዋዛ ነው ቲሙ ነጥቦችን የጣለው ወይም ያጣቸው ማለት ነው። አያችሁ ከዚህ በኋላ ደግሞ እንደዚህ አይነት ጨዋታዎችን እድል አናገኝም። በጣም ጠንካራ ጠንካራ ጨዋታዎች ነው የሚገጥሙን። አንወጣቸውም ማለት አይደለም፣ ልንወጣቸው እንችላለን። ግን ተአምር ሚራክል ይፈልጋል ቤተሰቦች፣ እውነት ለመናገር በጣም የተለየ ሚራክል ይፈልጋል። ከዚህ በኋላ ያሉ የሁለተኛ ዙር ጌሞችን በርካታ ነጥቦችን ሰብስበን በደንብ ተፎካካሪ ለመሆን እና ወደ አውሮፓ ሻምፒዮንስ ሊግ ለመመለስ በጣም ሚራክል ያስፈልገናል ብዬ ነው እኔ በግሌ የምገንብተው ማለት ነው። እና አሰልጣኙ ግራ ያጋባል። በጣም ውጤታማ የሆንበት ጥሩ ኢንቴንሲቲ የነበረው ኒውካስል ዩናይትድ ላይ ሲጠቀምበት የነበረውን አጨዋወት አሰልጣኙ መቀየር በፍጥነት እንደው አሞግሰኑ ሁሉ ሳንጨርስ አሰልጣኙ ተቀየረ ብለን ሳንጨርስ ፓትሪክ ዶርጉን በሌፍት ዊንግ ባክነት መልሶ እንግዲህ ቀድሞ በምናውቀው ቦታ ላይ አጫወተው። በጣም ጥሩ ፐርፎርም ሳያደርግ የነበረበት የቆየበት ቦታ ነው ያ። ወደ ራይት ክንፍ አጥቂነት ሚና አምጥቶት በኒውካስል ጨዋታ እኮ አጨብጭበንለት የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ተብሎ ሁሉ እኮ ተመርጧል። የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ግን መልሶ ደግሞ እዛው ወደ ነበረበት ቦታ ላይ መልሶ ዘፈቀው ማለት ነው። ይሄን ለምንድን ነው አሰልጣኙ ያደረገው አላውቅም። ውሳኔዎቹ በጣም ግራ ያጋባሉ። አንድ ሳምንት አሞግሰነው ሳንጨርስ ደግሞ በሌላኛው ሳምንት የሚሰራቸው ሩበን አሞሪም ስራዎች ወይም ፎርሜሽኑ ይዞ ጨዋታውን ለማሸነፍ የሚገባበት ታክቲክ እንዴ ግራም ያጋባ ነው። ግራ በአንድ ሳምንት አሞግሳችሁት ሳጨርሱ በሌላኛ ሳምንት የሚሰራቸው ስህተቶች ደግሞ በጣም ሲል የሆኑ ነገሮች ነው ሲሰራ የነበረው እና ለምን ወደ ባክ ስሪስ ተመለሰ ሩበን አሞሪም? ይሄም ትልቅ ጥያቄ ነው። በጣም ትልቅ ጥያቄ ነው። ጨዋታውን የቀረበበት ቡድኑን ያዘጋጀበት መንገድ ሩበን አሞሪም ልክ አይደለም ትላንት እንጂ ይሄ የማንቸስተር ዩናይትድ ቡድን ከወልቭስ 3 ነጥብ ለመውሰድ የሚያንስ ቡድን አይደለም። እንኳን በኦልድ ትራፎርድ አዌ ወተን በሜዳቸው ራሱ በደንብ ነው አሳምነን አሸንፈን 3 ነጥብ ይዘን መውጣት የቻልነው ማለት ነው። እና ምንድን ነው አሰልጣኙ ይሄን ጨዋታ ለማሸነፍ ያደረገው ነገር ምንድን ነው ብላችሁ ስትገመግሙ ያደረገው ነገር ስህተት ብቻ ነው። ምክንያቱም ውሳኔዎቹ በሙሉ ትክክል እንዳልነበሩ እስከ ቅያሬው ድረስ ማለት ነው። ኢቨን ተጫዋቾችን መልሶ ድሮ ወደ ነበሩበት መጥፎ ብቃት ወዳሳዩበት ጨዋታ መመለስ ከኒውካስሉ ጨዋታ በፍጹም የተለየ ደግሞ ታክቲካዊ አቀራረብ ማለት ነው እና ወደ ቀድሞ ስሪ ባክ መመለስ አሰልጣኙ ለምን እንዳስፈለገው አላቅም። ፕላስ የሞተ ቡድን እንደሆነ ዩናይትድ እንደው ላያሸንፍ እንደሚችል የትላንቱን ጨዋታ ገና ሲጀምር ታውቁታላችሁ። ገና ሲጀምር ይሸታል ቲሙ የሆነ ቃና አለው። ኢንቴንሲቲ እንደሌላቸው ትላንት የሆነ ነገር ምቾት እንዳልተሰጣቸው በተለይ መሀል ሜዳው በደንብ በወልቭስ ተጫዋቾች እንዲሁ መበለጡ ያስታውቃል። በቃ በኢንቴንሲቲ አይደሉም፣ በጥሩ የሆኑ ዌቭ ላይ አልነበሩም ጨዋታውን ሲያደርጉ የነበሩት። ይሄን ማሽተትና ደግሞ ወዲያው በፍጥነት ደግሞ ለውጥ ማድረግ የአሰልጣኙ ትልቅ ኃላፊነት ነበር። ቶሎ እዛው በቃ አድጀስት ማድረግ ይሄ ኢንጌም ማኔጅመንት የምንለው ማለት ነው። እንደው የአንድን ጨዋታ ውጤት እኮ የመጨረሻውን ለመገመት ግዴታ
80 ደቂቃ ወይ መጠበቅ ወይ 70 ደቂቃ መጠበቅ የለብንም። በተለይ አሰልጣኝ ሲሆን አሰልጣኙ ጨዋታውን ለመገምገም እኔ 20 ደቂቃ በቂው ነው ብዬ ነው እኔ ግን የማስበው። የመጀመሪያዎቹ 20 ደቂቃዎች ምን ሊመጣ እንደሚችል መጨረሻ ላይ ምን ሊፈጠር እንደሚችል አሰልጣኙ እስከ መገመት መቻል አለበት እና በ20 በ30 ደቂቃ ውስጥ ደግሞ ቲሙን ወደ ቀድሞ ውጤታማ ሊያደርግ የሚችል ተለዋጭ ወደሆነ ታክቲካዊ አቀራረብ በባክ ስሪውን እንዲሁ ወደ ባክ ፎር መቀየር የተጫዋቾችንም ወደ ቀድሞ ቦታቸው እንደዚሁ ማምጣት ከኒውካስል ጋር ስንጫወት የነበረውን ለምሳሌ ዶርጉን ወደ ራይት ዊንግ ባክ ማምጣት እንደዚህ አይነት ውሳኔዎችን መወሰንና እንደው ሪስክ መውሰድም እኔ የትልቅ አሰልጣኝ መገለጫ ነው ብዬ ነው ባስበው። አሰልጣኙ ምን አደረገ? ምንም። በኋላ ላይ የቀየራቸውም ተጫዋቾች ለቲሙ ምን አደረጉ? ምንም። በቃ ምንም የጠቀሙት ነገር የለም። ጭራሽ በጣም አጠያያቂ የሆኑ ቅያሬዎችን እና ምንድነው ፋይዳው ብላችሁ እንድትጠይቁ የሚያደርጉ ቅያሬዎችን ነው ሲፈጽም የነበረው ማለት ነው። እና ልክ እንደ ማንቸስተር ዩናይትድ ቡድን ሁሉ አሰልጣኙም ግራ በአጋቢ እየሆነብኝ ነው የሚገኘው። አሰልጣኙም ግራ አጋቢ ነው። አይ ዶንት ኖ አላቅም። እኔ በቂ የሆኑ ተጫዋቾችን ቢያመጡለት ቲሙን እንደው ቢያጠናክሩለት ሩበን አሞሪም ስህተት የሚሰራ አሰልጣኝ አይደለም ብዬ መናገር በጣም ይከብደኛል። ስቲል ምርጥ ተጫዋቾች ኖሮት የተሟላ ስኳድ ኖሮት ራሱ ስህተት ሊሰራ የሚችል አሰልጣኝ እንደሆነ አሞሪም ፍንጭ ነው እየሰጠኝ የሚገኘው እና የተሟላ ስኳድ ቢኖረው ራሱ ሰሌክሽኑ የተጫዋቾች አመራረጡ የሚያጫውትበት ቦታ እና ለአንዳንድ ጨዋታዎች ይዞ የሚመጣው አቀራረብ እና አፕሮቹ አሰልጣኙ ላይ ጥያቄ ታነሳላችሁ። ኤግዛክትሊ ምንም ይሄ የሚያነጋግረን ነገር አይደለም ቤተሰቦች እና አሞሪም አይዶን አላቅም ቤተሰቦች ዩናይትድን እንደው ሙሉ ስኳድ ቢኖሩ በጣም ምርጥ ተጫዋቾች ቢኖሩት ራሱ ውሳኔው ላይ አፕሮቹ ላይ ነው የምላቸው። አሁን አቀራረቡ ላይ ኢንጌም ማኔጅመንቱ ላይ እኔ ስቲል እስካሁንም አሰልጣኙ ላይ ጥያቄ አለኝ። አሞሪም ፐርፌክትሊ ያሉትን ተጫዋቾች ብቃት እና ያላቸውን ተሰጥኦ አውጥቶ ይጠቀማል። በትክክለኛው ቦታ በትክክለኛው ሰዓትና ጊዜ ከትክክለኛው ተጋጣሚ ጋር ይጠቀምባቸዋል ወይ የሚለው ጥያቄ እንድታነሱ ያደርጋቸዋል እንጂ የትላንቱ የማንቸስተር ዩናይትድ ቡድን ከኒውካስሉ ብዙ መቀየር የለበትም ነበር። እንደተለመደው በባክፎር ቢገባ እንደተለመደው ዶርጉን ቢያጫውት ወደዚህ ወደ ክንፍ አውጥቶ በጣም በምቾት ሲጫወት ነበር የኒውካስሉ ጨዋታ። አይዶን ነው ብቻ አላቅም። እርግጠኛ ባልሆንም ዩናይትድ ውጤት ለማምጣት ይጠቅመዋል ወይ ውጤት ያመጣበት ነበር ብዬ ባለለም ግን መቀየሩ በራሱ አስፈላጊ አልነበርም። ወደ ቀድሞ ወደምንጠላውና ዩናይትድ ውጤት ወደማያገኝበት ባክስሪ መመለሱ ማለት ነው እና የወልቭስ 1 ነጥብ ከኛ መውሰድ ከሲዝኑ 3ኛ ነጥባቸውን እኛ መስጠታችን በጣም ያስቆጨኛል። በጣም በተለይ ደግሞ ቡድናችን ወሳኝና ውድ የሆነውን 3 ነጥብ ማጣቱ ከበርንመዝ ጋር አስቡት። እነኚህ እንኳን ጠንካራ ቲሞች ናቸው። ከዌስትሃም ዩናይትድ ጋር በተመሳሳይ በኦልድ ትራፎርድ ነው ነጥብ የጣለው ማለት ነው። ኦልሞስት ከ3ቱ ቲሞች 6 ነጥብ አጣን በግዙፉ ኦልድ ትራፎርድ። ከኤቨርተን ጋር እንዲሁ 3 ነጥብ ተነጠቅን ማለት አልችልም። 3 ነጥብ ወሰዱ እነሱ ምክንያቱም ስለሚገባቸው በጣም ስለተከላከሉ በቀይ ወጥቶባቸው ማለት ነው እና እነኚህን ሁሉ ጨዋታዎች ስንመለከት ውድ የሆኑ በጣም ወሳኝ 9 ነጥቦችን ነው ከእጃችን ያጣነው ያመለጠን ማለት ነው። ይሄ ደግሞ አሞሪምን ዩናይትድን ሲዝኑ ሲጠናቀቅ ከፍተኛ እና ከባድ ዋጋ ቡድኑን ያስከፍላሉ። ከባድ ዋጋ ነው ዩናይትድን የሚያስከፍሉት እና ምንም ይሄ ልብ ሰባሪ ውጤት ነው የገጠመን እንጂ ከነኚህ ጨዋታዎች ዩናይትድ አዌ ሲጫወት ነው እየተሻለ ነው የሚገኘው በዚህ ሰዓት እና የኦልድ ትራፎርድን አድቫንቴጅ እየተጠቀምንበት አይደለም። እውነት ለመናገር እንደውም ለላሜንስ ምስጋና ይግባና አንዳንድ የመለሳቸው ኳሶች በእግሩም እንዲሁ በእጆቹ እየተወራጨ የመለሳቸው ኳሶች ናቸው ዩናይትድን ያተረፉት። ኢቨን ወልቭሶች ከዚህ በላይ ሾክ ሊያደርጉን ተቃርቦ ነበር። ከዚህም በላይ ጨዋታውን የሚያሸንፉበት እድሎችን ፈጥሮ ነበር እና የማንቸስተር ዩናይትድ ቡድን ስታየው ከላሜንስ እንዲሁ ከሄቨን እና ምናልባት ከተከላካዩ ከማርቲኔዝ እንቅስቃሴ ውጭ ግን እዚህ ግባ የሚባል ጨዋታው ላይ ጥረት ያደረገ ዩናይትድ እንዲያሸንፍ ሲጥር የነበረ ተጫዋች ማየት በጣም ይከብደኛል። ትላንት እንኳን ማቲያስ ኩኛ በራሱ ጥሩ አልነበረም። እኔ ጠብቄው ነበር እውነት ለመናገር ቤተሰቦች ከጨዋታው በፊት ቪዲዮውን ስሰራላችሁ ማቲያስ ኩኛ
ጥሩ ከሆነ ምርጥ ከተንቀሳቀሰ ዩናይትድም ጥሩ ይሆናል። እሱ ላይ ነው ዩናይትድ ዲፔንድ የሚያደርገው ስል ነበር ትላንት። ነገሮችን ሁሉ እሱ መስራት ይፈልጋል። ሁሉንም ነገር ነው እንግዲህ ከቦክስ እስከ ቦክስ ድረስ እንግዲህ የተጫዋቾችን ሸውዶ አይነት ነገር ነው ክሬት ለማድረግ እሱ ጥረት የሚያደርገው። ብዙ ፋውሎች ሲሰሩበት ነበር። በአጠቃላይ ጥሩ አልነበረም፣ ሲያቆሙት ነበር እና የእሱ ጥሩ አለመሆንም ትላንት ዩናይትድን ጎድቶታል ብዬ ነው እኔ እንግዲህ የማስበው ማለት ነው። እና በጣም ያበሳጫል እውነት ለመናገር ቤተሰቦቼ፣ ሁልጊዜም ቢሆን ይሄን ዩናይትድን የምገልጽበት አንድ ቃል አለ። ዋን ስቴፕ ፎርዋርድ ያደርጋል ቲሙ፣ ቱ ስቴፕስ ደግሞ ባክ ያደርጋል። አንድ ስቴፕ ወደፊት ይሄዳል፣ ሁለት ስቴፖችን ደግሞ ወደኋላ ይመለሳል። ይሄ ዞሮ ዞሮ ቲሙ ተሻሽሏል ብሎ ለማውራት እንደው ስታቱን ከማስቀመጥና በዚህ ስታት እንዲህ ቲሙ አንደኛ ነው፣ ሁለተኛ ነው፣ ሶስተኛ ነው ብሎ ለማውራት ካልሆነ በስተቀር ግን ለውጤትና ለደረጃ የጠቀመውን መሻሻል አይደለም እያደረገ የሚገኘው ማለት ነው ቡድኑ። ምክንያቱም ኮንሲስተንሲ የለውም። ኮንሲስተንሲ ያለው ቲም አይደለም ይሄ ቡድን። ዜር ኢዝ ኖ ኮንሲስተንሲ በቃ የለም። ኦፍኮርስ ምንም ዩናይትድ ጋር ምንም አይነት ነገር መተማመን አትችሉም። ምንም የሚጨበጥ ወጥ የሆነ አቋም ያለው ቡድን አይደለም ዩናይትድ። ይሄን 100% አስረግጠን ማመን መቻል አለብን። አንደኛው ይሄ ነው ችግራችን። በትላንቱ ጨዋታ በተለይ ደግሞ እርጀንሲ የለም። እርጀንሲ እንዴት አንድ ቡድን በወልቭስ እየተመራ ጎል ተቆጥሮበት እንዴት አንድ ጎል አስቆጥሮ ወደ መሪነት ለመመረስ በጣም አንገብጋቢ ጥረት እንዴት አያደርግም? ይሄ የተጫዋቾቹን ሜንታሊቲ ነው በጣም የታዘብኩት። ብዙ ኳሶች ባክፓስ ሲደረጉ ነበር። በጣም ነበር ሲያናደኝ ነበር። ብዙ ኳሶች በቃ የዩናይትድ የክንፍ መስመር ተጫዋቾች እዛ ጋር መስመር ላይ ያሉ የተከላካይ ተጫዋቾች ማለት ነው ኳሱን ክንፍ ቦታ ላይ ወደፊት መጣል፣ ፕሮግሬሲቭ ኳስ መስጠት ሳይሆን ሲያደርጉ የነበሩት ባክፓስ ነው። በቃ ኳሶች ሁሉ ለተከላካዮች ይመለሳሉ፣ ባክፓስ ይደረጋሉ ወይ ዲያጎናል ፓስ ይደረጋል። የዩናይትድ አማካይ ክፍል ትላንት የለም ነበር። ጥምረቱ ራሱ ምን እንደሆነ ባለፈው በኒውካስል ሞግሰናቸው ሳንጨርስ በትላንቱ ጨዋታ ላይ ደግሞ በቃ ዜሮ ሆኖ ነበር። በዜሮ ዩናይትድን እየገደሉ ያሉት እንደዚህ ወጥ ያልሆነ አቋም የሚያሳዩ ተጫዋቾቻችንም ናቸው። አንድ ቲም ላይ ጥሩ በጣም ጥሩ ይሆናሉ፣ ሁለተኛ ሌላ ቲም ላይ ደግሞ በሌላ ጊዜ መጥፎ ይሆናሉ ተጫዋቾቹ። ኮንሲስተንሲ የላቸው። ይሄ ደግሞ እንደ ቡድን ዩናይትድን ያወርደዋል ማለት ነው እና በኒውካስል ዩናይትድ ጨዋታ ላይ በጣም ጥሩ የነበሩት አማካዮቻችን ትላንት የሉም። በደንብ በወልቭስ አማካዮች ተበልጠው ነበር። ዩናይትድ በወልቭስ አማካይ ተውጦ ነበር። ዩናይትድ አማካዮች አንዱ ችግር ነው ያየ ነው እና ይሄ በባክስሪ መግባቱ አሁን የሉክ ሾው ጥቅም እዛ ጋር ምንም አይታየኝም። ጋሪ ኔቭል አንዳንድ የሚሰጣቸውን አስተያየቶች እንዲሁ መቀበል አለብኝ፣ ይቀበለዋለሁ። ትላንት በባክስሪ ገብቶ አሰልጣኙ አሁን የሉክ ሾው ጥቅም ምንድን ነው? እዛ ጋር 3 ሴንተር ባኮችን አቆመ። ሄቨን አለ፣ ማርቲኔዝ አለ። እነሱ ላይ ማንን የጨመረው? ሉክ ሾውን የጨመረው አሰልጣኙ። አሁን እዛ ጋር ሉክ ሾው አስቡት፣ ወደፊት ሄዶ ሲያጠቃ ዩናይትድን እየረዳ አይደለም። እስቲ ሉክ ሾው እንደው አንዳንድ ጥቅም የሌላቸውን ኳሶች ከማውጣት ውጭ ክሮስ ከማድረግ ውጭ አንዳንድ ሄዶ ምንድን ነው የሰራው ስራ? እዛ ባክ ስሪ ጋር ቆሞ ምንድን ነው ለዩናይትድ የሚሰጠው ጥቅም ፋይዳ የሚለውን ስታስቡ ግራ ይገባቸዋል። ምክንያቱም እሱ የሚሰጠውን ሰርቪስ እዛ ጋር ሁለቱ ተከላካዮች ሊሰጡን ይችላሉ። ማርቲኔዝ ሊሰጠን ይችላል ወይ ደግሞ ሄቨን ሊሰጠን ይችላል። ሁለት ተከላካይ በቂ ነበር። ያ የሉክ ሾው ቦታ እና ሚና የባከነ ሚና ነው። ኔቭል እንዳለው እውነት ለመናገር የባከነ ሚና፣ ብዙም ጥቅሙ ለቲሙ የሚሰጠው ጥቅም የማይታይ ወይ በማጥቃት ዩናይትድን አይጠቅምም፣ ግን የተከላካይ ስም ነው የያዘው። ስለዚህ ተከላካይ ብሎ እዛ ጋር ይቆማል ማለት ነው። ኤክስትራ ዩናይትድ 3 ተከላካይ እዛ ጋር ይኖሯል። ቲሙ የሚጠቅመው በዛ ሰዓት መከላከል አይደለም፣ በ3 ተከላካይ መጫወት አይደለም። ቢያንስ አትሊስት ምናልባት ወይ ሉክ ሾውን እንደው የክንፍ ተጫዋች አድርጎ በግራ ክንፍ ቦታ ላይ ወደፊት እየሄደ ማጥቃቱ ላይ ብቻ ትኩረት ቢያደርግ ተጫዋች ቢያደርገው እሺ ችግር የለም። ብዙም ሚናው ለቡድኑ ውጤታማነት ተጽዕኖ በማያሳድር መልኩ ትርፍ ሆኖ በቃ ዩናይትድ ልክ በ10 ተጫዋች እንደሚጫወት በጎዶሎ ተጫዋች እንደሚጫወት አይነት ነው የዚህ ተጫዋች ሚና። እዛ ጋር መኖሩ አለመኖሩ ለቡድኑ ምን የሚፈይደው ነገር እንደሌለ እስኪሰማን ድረስ ማለት ነው። ይሄ አሰልጣኙን ውሳኔዎች አንዳንድ ጊዜ በደንብ ጥያቄ እንድናነሳባቸው የሚያደርጉት ነው ማለት ነው። ቅድም እንደነገርኳቸው ዶርጉን በሌፍት ዊንግ ባክ ቦታ መመለሱ ራሱ የቀኙን ትቶ ማለት ነው
አንዳንድ ጊዜ የሚወስናቸው ውሳኔዎች በጣም ግራ ነው የሚያጋቡት። አሁን ለምሳሌ ዘርኪዚን ከረፍት በኋላ ለምንድን ነው ቀይሮ አሰልጣኙ ያስወጣው የሚለው ይህም ትልቅ ጥያቄ የሚያስነሳ ነው። ለምን እንደዚህ አደረክ? ዘርክዚ ለምን ተቀይሮ ወጣ? አሁን ፍሌቸር መግባቱን ሳይ እኔ በጣም ነው የገረመኝ እና ዘርክዚ ጎል አስቆጥረዋል በዲፍሌክሽን ቢሆን ጥሩ ተነሳሽነት ላይ ነው ማለት ነው እንግዲህ ጎል ካገባ ልጁ ይሄን መቀነስ እና አማካይ ክፍሉ ላይ እንደው ተጫዋቾችን ማጨቅ ለባላንስ ነው ነው ያለው አሰልጣኙ ጨዋታው ከተጠናቀቀ በኋላ እና ኳሱን ለመያዝ ተቸግረን ነበር እና ቲሙ በተለይ አማካይ ክፍል ላይ ስትረግል ስላደረገ አንዳንድ ጊዜ ፊት መስመር ላይ 3 አጥቂዎችን አሰልፈህ ጥሩ ላታጠቃ ትችላለህ። ከዚያ ይልቅ አጥቂ ስትቀንስ ጥሩ ልታጠቃ የምትችልበት እድል አለ። በዛ ምክንያት ነው ስትራይከር ቀንሰን አማካይ ቦታ ላይ እንዲሁ ሰው የጨመርነው ፍሌቸርን እዛ ላይ ያሰለፍነው ሲል ነው የተናገረው ማለት ነው። ምክንያቱም የዩናይትድ የአማካይ ክፍል በደንብ በወልቭሶች ራን ሲደረግ ነበር ብሎ ነው የተናገረው እና ይሄ የካሳሜሮን ጥምረት የኡጋርቴን ጥምረት አሰልጣኙ የገለጸበት መንገድ ፍሉዲቲ የሌለው ቡድን ሲል ነው የገለጸው። የአማካይ ክፍል ጥምረት ሲል ነው የገለጸው ማለት ነው እና ትንሽ የሆነ የጎል ማግባት እድሎችን ነው ክሬት የሚያደርጉት አለ። የካሳሚሮ እና የኡጋርቴን ጥምረት ማለት ነው። ክሬቲቪቲ ጎላቸዋል፣ ያንሳቸዋል አለ እና ጨዋታን ኮንትሮል የማድረግም እንዲሁ ችግር አለብን አለ በእነኚህ ሁለት አማካዮች ስንጫወት እና ለዛ ነው ብልጫ ለመውሰድ ትንሽ ባላንስ ለማድረግ ስል ነው ዘርክዚን ቀንሼ ፍሌቸርን ያስገባሁት ነው እንግዲህ የሚለው አሰልጣኙ እና ዋናው ፖይንቱ ትልቁ ነጥብ ከእያንዳንዱ ውሳኔ ጀርባ ቡድኑን የጠቀመ ውሳኔ አይደለም ነው ትልቁ ነጥብ። ቲሙን አልጠቀመውም። የበለጥ ዩናይትድ ሰከንድ ሀፍ ላይ ይበልጥ በወልቭስ የጨዋታ ብልጫ የተወሰደበት ወልቭስ የተሻለ ቡድን ይመስል ነበር እውነት ለመናገር ሰከንድ ሀፍ ላይ እድሎችን ፈጥሯል። በጣም ጥሩ ነው የተጫወቱት በዕድሜ ለሴላሚንስ ይሁንና ጎሎችን አስቆጥሮ አሸንፈው ሊወጡ የሚችሉበት እድል ነበረ ብሎ ማለት ይቻላል። ትላንትና አይዶን አላቅም ቤተሰቦች እንደው ይሄ ቲም ምን ሆኖ ምን ቦታ ላይ ይዞ ያጠናቅቃል ሲዝኑ መጨረሻ ላይ የሚለውን አብረን ብናይ ነው የሚሻለው። መገመት ከባድ ነው። ይሄን ዩናይትድ መገመት በጣም ከባድ ነው። ሰርፕራይዝ ሊያደርገን ይችላል። ሰርፕራይዝ ስል በጥሩም ሊያደርገን ይችላል፣ በመጥፎም ሊያደርገን ይችላል። አይዶን ነው አላቅም። በጥሩም ሊያደርገን ይችላል፣ ሊያስገርሙን ይችላሉ። አይሳናቸውም። ምክንያቱም ይሄን ነገር አሳይተው ነው። ሾክም ሊያደርጉን ይችላሉ። በሁለቱም እንደ ሰርፕራይዝ ከሆነ በሁለቱም ቢዩት ማለት ነው። ሾክ ሊያደርጉንም ይችላሉ እና ይሄን ማንቸስተር ዩናይትድ መገመት በጣም በጣም ከባድ ነው በዚህ ሲዝን። ትላንት ቤንጃሚን ሼሽኮ በነገራችሁ ላይ ላጠቃሉ ጥሩ ነበር። ቤንጃሚን ሼሽኮ መጥፎ አይደለም። ትላንት ቤንጃሚን ሼሽኮ አጨራረሱ ላይ ነው እንደው ችግር የነበረበት እንጂ ተጫዋቹ ሻርፐር ይመስል ነበር ከሌላው ጊዜ በደንብ በተለየ መልኩ ማለት ነው እና በደንብ ሺፍት ሲያደርግ ነበረ። ተጫዋቹ ምንም እንኳን ጎል ባያስቆጠርም ጥሩ የሆኑ ሙቭመንቶች ነበሩት ልጁ። ኦቨርኦል ጨዋታው ላይ የነበረው ፕሬዘንስ ፊል አድርገነው ነበር። በደንብ ፊል እናደርጋል የሆነ ዩናይትድ አጥቂ ያለው የሆነ ፖዚሽን ላይ መገኘት ባለበት ሰዓት ላይ ይገኝ ነበር እና የሆኑ ነገሮችን ሲሞክር ጥረት ሲያደርግ እንዲሁ ተመልክተናል እና ልጁ ምን ያህል ጎል ለማስቆጠር ውስጡ ፍላጎት እንደነበረ ነው ከትላንትናው ጨዋታ የታዘብነው። እኔም እንደ ወልቭስ አይነት ቀላል ጨዋታ አያገኝም ልጁ ጎል ለማስቆጠር እና ኮንፊደንሱን ለማግኘት ስል ነበር ጥሯል። አንዳንድ ሙከራዎች ላይ የተሻለ ማድረግ ይችል ነበር። በተለይ ኳሱ ብዙ ጊዜ ሲሞክር ቀና ብሎ ቦታ ትልቁ ያየሁበት ችግር እና የሚሞክራቸው ኳሶች ደግሞ ጥንካሬ የላቸውም። ብዙ ጊዜ የታዘብኩት ያ ነው። ቤንጃሚን ሼሽኮ ልኩፍ ነው የሚያደርጋቸው ልኩፍ ያደርጋቸዋል። ትንሽ ነው የሚሞክራቸው። በደንብ አጠንክሮ ቦታ አይቶ አይሞክርም። ግን ትላንት የጭንቅላት ኳስም በሉት ፕላስ በእግሮ የሞከራቸውም እንዲህ አንዳንድ ኳሶች በሉት ጥንካሬ የላቸውም ነበር። ግን ለማግባት የሆነ ጥረቶች አሉ። ተቃርቦ ነበር። ብቻ ይሻሻል፣ የሚሻሻል ልጅ ነው። አሁን እኔ ለወቅሰው አልፈልግም ከእድሜውም አንጻር ልጁን ቲሙ በሚፈልገው ሰዓት አለመገኘቱ ነው አሁን የሼሽኮ ትልቁ ችግር የሆኑ እድሜው እንዳለ ሆኖ ያለው ታለንት እንዳለ ሆኖ መሻሻል የሚችል አጥቂ ተጫዋች መሆኑን እንዲሁ እየተረዳሁ ግን አንዳንድ ጊዜ በጣም ዲስፓሬትሊ የምትፈልጉት ተጫዋች አለ። በቃ ይሄ ልጅ ይዞኝ ይውጣ፣ ይሄ ልጅ በቃ የዛሬውን ጨዋታ ብቻ እንደው ያውጣኝ ብሎ አሰልጣኝ የሚጠብቀው ደጋፊዎች በቃ አንተን ያመጣን ለዚህ ቀን ነው እና የሆነ ነገር አድርግ ብለው የሚጠብቁት ቀን
ያ ቀን ትላንት ነበር። ሼሽኮ ያችን ቀን ሚስ አደረጋት። የሆነ ነገር ቢያደርግ እኔ ደስ ይለኝ ነበር። ልጁ ግን አልሆነም፣ አልተሳካለትም ማለት ነው። እና ልወቅሰው ወይ ሌላ ነገር ላነሳበት ሼሽኮ ላይ አልፈልግም። ሞክሯል ግን አልተሳካለትም በሚለው በዚሁ ነው የእሱን ጉዳይ ማየት እንፈልገው። ብቻ ቤተሰቦቼ ስለ ትላንት የነበረኝ ጨዋታ ትዝብት ይሄን ይመስላል። ልተንፍስ በሚል ነው እንግዲህ ቤተሰቦቻችን ምንም የሚያስደስት ነገር የለም አውቃለሁ። እናንተም ከጨዋታው በኋላ እንዳዘናችሁ ግን ስሜታችንን እዚህ ጋር መግለጽ አግባብ ስለሆነ ነው እኔ በድምጽ ገለጽኩ ከእናንተ ጋር። እናንተም ደግሞ ስለ ጨዋታው የተሰማችሁን ችግሩ የምትሉትን እስኪ ከተጫዋቾቻችን ከአሰልጣኙም ሊሆን ይችላል የታዘባችሁትን ነገር በኮሜንት ከታች እንድታሰፍሩ ጠይቃለሁ። አጫጭር ዜናዎች ደግሞ አሉኝ ከጨዋታው ውጪ የተሰሙ እነሱን ዜናዎች አደርሳችኋልና እናጠናቅቃለን። አሁንም አብራችሁ ይሁኑ። ወደ አጫጭር ዜናዎች ከማለፋችን በፊት የፖል ስኮልስን አስተያየት እንደው ስናይ ከትላንቱ ጨዋታ በኋላ ስኮልስ አሁንም ለሩበን አሞሪም የራራ አይመስልም። አሰልጣኙ መሰናበት አለበት የሚል አስተያየት ደፈር ያለ አስተያየት ሰጥቷል። የዩናይትዱ አንጋፋ ተጫዋች ፖል ስኮልስ በአሞሪም ውሳኔዎች ላይ ጥርጣሬ እንዳለው ትችቱን ተናግሮ ነው እንግዲህ በግልጽ አሰልጣኙን የተቸው ማለት ነው። እና በሊጉ በጣም ደካማ ለሚባለው ቡድን ተከላካዮችን ቀይረህ በማስገባት ወደኋላ ቡድኑ አፈግፍጎ እንዲጫወት የምታደርግ ከሆነ አንተ የማንቸስተር ዩናይትድ አሰልጣኝ አይደለህም ማለት ነው ብሎ ነው እሱ የሚናገረው። ይሄ ትክክለኛ የዩናይትድ ሜንታሊቲ የዩናይትድ የአሰልጣኝነት ባህሪ አይደለም ነው የሚለው። እና ይህ በዩናይትድ አስተሳሰብ ውስጥ ፍጹም የሌለ ውሳኔ ነው አሰልጣኙ የሚወስነው። ችግሩ ሁሉ የሚመነጨው በዩናይትድ ቤት ውስጥ ከአሰልጣኙ ነው እንጂ ከተጫዋቾቹ አይደለም። ስለዚህ አሞሪም መሰናበት አለበት ብሎ ነው ማለት ነው ፖል ስኮልስ ምክንያቱን የሚናገረው። እና ስኮልስ እውነት ለመናገር አሞሪምን በጣም ነው ሀርሽ የሆነ አስተያየት ነው የሚሰጥበት። ትንሽ ጠንከር ያለ አስተያየት ነው የሚሰጥበት። ከዚህ በፊት በኮቢ ሜኖ ምክንያት እንደዚሁ ተመሳሳይ አይነት ሀሳብ ማንሳቱ ይታወቃል። ለልጄ ትኩረት ያደርጋለሁ በሚል ነው እንግዲህ ፖል ስኮልስ ራሱን ከፐንዲትነት ያራቀው ማለት ነው። እና አሁን የኦቲዝም ተጠቂ ነው ልጁ። ከባለቤቱ ጋር ስለተለያየና የሚንከባከበው ስለሌለ ለሱ ብዬ ነው የተውኩት ስራዬን ብሎ ነው የሚናገረው። ግን ብዙ ጊዜ ፖድካስቶች አሉ፣ የቀድሞ ተጫዋቾች የሚያዘጋጇቸው ፖድካስቶች፣ አሁንም እዛ ላይ እየሰራ ነው የሚገኘው። አስተያየት ይሰጣል፣ ይጋበዛል። ያው ዞሮ ዞሮ ፖል ስኮልስ ስለ ዩናይትድ እና ስለ ሩበን አሞሪም ቡድን አስተያየት መስጠቱን በዚህ መልኩ ቀጥሏል ማለት ነው። ከትላንቱ ጨዋታ በኋላ ይሄ ትንሽ ጠንከር ያለ አስተያየቱ ዜና ነው። እንግዲህ ዝውውር ዜናዎችን ስናይ ፋብሪሶ ሮማኖን የትላንት አፕዴት እንዲሁ ልንገራቸው እና ፋብሪሶ ስለ ራስመስ ሆይለን አስተያየት የሰጠው ያው ሆይለን በጣም ጥሩ አቋም ላይ ነው ያለው ታውቃላችሁ። ጎሎችን እያስቆጠረ ነው የሚገኘው እና በኮንትራቱ ላይ በቋሚነት የሚያስፈርሙትበት አስገዳጅ የሆነ አንቀጽ ዩናይትዶች እንዲካተት አድርገው ነው ወደ ናፖሊ የሸኙት ልጁን። አስገዳጅ የሆነ አንቀጽ 44 ሲደመር 6 ሚሊዮን ዩሮ ነው። በአጠቃላይ 50 ሚሊዮን ዩሮ ማለት ነው እና አማራጭ አይደለም፣ ግዴታቸው ነው። ናፖሊዎች ተጫዋቹን ማስፈረም አለባቸው ማለት ነው። በዚህ ገንዘብ ምርጫ የሚሰጣቸው ነገር አይደለም። ሲዝኑ እንዳለቀ የዚህን ተጫዋች ዝውውር ከወዲሁ ነው ለዩናይትድ ናፖሊዎች ያሳወቁ የተባለው ደብዳቤ ጽፈዋል እና በዚህ ማሳወቃቸው ላይ በልጁ ደስተኛ ነን። ስለዚህ የኮንትራቱን ሕግ እናከብራለን። 50 ሚሊዮን ዩሮ በሲዝኑ መጨረሻ ለእናንተ እንሰጣለን። ከዛ ተጫዋቹን የግላችን እናደርጋለን እና እናስፈርመዋለን የሚል ማረጋገጫ ለዩናይትድ ሰዎች ሰጥተዋል ብሏል ፋብሪሶ ሮማኖ ማለት ነው። ኮንፊርም አድርጓል። በቃ እንከፍላለን እንወስደዋለን ማለት ነው ያሉት። ስለዚህ በልጁ ደስተኛ መሆናቸውን ተከትሎ እንግዲህ ዩናይትዶች ቀጣይ ክረምት ላይ ለዝውውር የሚጠቀሙበት 50 ሚሊዮን ዩሮ ከናፖሊ የሚያገኙ ይሆናል። ራስመስ ሆይለንድም ይሄ ወረቀት ስራዎቹና ሲዝኑን ከጨረሰ በኋላ አልቆ ክለቦቹ ተፈራርመው ዝውውሩ ወደ እንደሚሆን ነው ወደ ናፖሊ የተነገረው ማለት ነው። ስለዚህ ቀጣይ ክረምት ላይ ዩናይትድ ከራስመስ ሆይሉንድ ሽያጭ ተጨማሪ ገንዘብ ያገኛል ማለት ነው። ሌላው የዘርክዚ ጉዳይ ነው። ዘርክዚ ኦልሞስት ጨርሷል። በነገራችሁ ላይ ክለቦቹም ተስማምተዋል፣ ተጫዋቹም ቢሆን በግል ተስማምቶ ጨርሷል። አሁን ቀልቡ ሁሉ ከዩናይትድ ጋር እንዳልሆነ ነው ዘርክዚን የምትረዱት። ልጁ ኦልሞስት በቃ ልቡን ለሮማ ሸጧል።
ዩናይትድም በውስጥ ተስማምቶ ጨርሷል። ምትክ የሚያገኙ ከሆነ ዘርክዚን ወደ ሮማ ይሸኙታል ዩናይትዶች እና ሮማዎችም አስገዳጅ የሆነ አንቀጽ አስገብተው ነው ዜናውን ሳደርሳችሁ ነበር። ከ35 ሚሊዮን ዩሮ እስከ 40 ሜይ ቢ ሊደርስ ይችላል እንደ ስኬት ምናምን ተብሎ ለተጫዋቹ የውሰት ክፍያ ከሚከፍሉት ገንዘብ ጋር ከተደማምሮ ነው እንግዲህ ዩናይትዶች ይህን ያህል ገንዘብ ከተጫዋቹ ሽያጭ ለማግኘት ያቀዱት ማለት ነው። ከ30 እስከ 40 ሚሊዮን ዩሮ ሂሳብ በሆነ ገንዘብ ተጫዋቹን ወደ ሮማ እንዲለቅ ለማድረግ በውስጥ ተስማምተው ጨርሰው ክለቦቹም ተጫዋቹም ከስምምነት ላይ ደርሰዋል ማለት ነው። ምንድን ያለን ፋብሪሶ ሮማኖ ግን ዩናይትዶች ስምምነቱ ላይ እንደው አረንጓዴ መብራት እንዲያበራ በቃ ልጁ እንዲፈቅዱለትና ሕክምና ምርመራውን አድርጎ ወደ ሮማ እንዲሄድ ግን ወደ ማርኬቱ ዩናይትዶች ገብተዋል ብሎ ነው ያለው። ምክንያቱም አጥቂ ማስፈረም አለባቸው። አሁን የ9 ቁጥር አጥቂ ነው የሚያስፈርሙት ወይስ ደግሞ ሴሚዬኒዮ ቦታ ነው ተጫዋች የሚፈልጉት? የግራ ክንፍ አጥቂ ተጫዋች ነው የሚፈልጉት የሚለው እስካሁን የታወቀ ነገር የለም። ግን ያው ዘርክዚ ከለቀቀ ያው በተመሳሳይ በቦታው ነው የሚተካው። የአጥቂ ባህሪ ያለው የአጥቂ ተጫዋች እንደሚያመጡ ይጠበቃል። አላቅም የግራ አጥቂ ሊሆን ይችላል ወይ ደግሞ ንጹህ የ9 ቁጥር አጥቂ ሼሽኮን የሚረዳ ሊሆን ይችላል። ጎል አስቆጣሪ ተጫዋች ግን አሁን ዩናይትዶች ወደ ገበያ ወጥተው እየፈለጉ ነው ተብሎ ተነግሯል። ስማቸው ከዴሞንዴ ጋር መያያዙን ታስታውሳላችሁ ቤተሰቦች። ክለቡ 100 ሚሊዮን ዩሮ ይጠይቃል ተብሏል ሌፕዚግ ይህን ልጅ ለመልቀቅ። አሁን ግን ዩናይትድ ከ60 እስከ 70 ሚሊዮን ዩሮ ልጁን ካገኘ ያን ዴሞንዴ ዝውውር ጉዳይ ላይ አሁንም ጥር የዝውውር መስኮት ላይ ሊያስፈርመው ተጫዋቹን ዩናይትድ ጥረት ያደርጋል ተብሏል። ምክንያቱም ዘርክዚ ይለቃል። ስለዚህ ገንዘብ ይኖራል ማለት ነው ልጁን የሚያስፈርምበት። ኢቨን ዘርክዚ ባይለቅ እንኳን የሴሜኖን ለማስፈረም ዩናይትድ 65 ሚሊዮን ፓውንድ ለመክፈል ዝግጁ ነበር። ስለዚህ የገንዘብ ጉዳይ ለዩናይትድ ችግር አይሆንም። ትክክለኛውን ፕሮፋይል ማግኘት ላይ ነው ማለት ነው። እንደ ፋብሪሶ ሮማኖ ገለጻ ከሆነ አጥቂ መስመር ላይ ብዙ አማራጮችን እየተመለከቱ ነው። ስለዚህ ዩናይትድ አጥቂ ጥር ላይ ሊያስፈርም ይችላል። ምክንያቱም ወደ ገበያ አጥቂ ለማስፈረም ወጥተዋል። አማራጮቻቸውን አሁን እያዩ ነው ብሎ ተጨባጭ የዝውውር ዜና ነግሮናል ማለት ነው። ከዘርክዚ መስማማትና ዩናይትድን ለመልቀቅ መቃረብ ጋር በተያያዘ ማለት ነው። እና የሚቀር ዝውውር አይመስልም የዘርክዚ። እሱ ከወጣ ደግሞ ዩናይትዶች ጊዜያዊም በሉት ወይ አሞሪም እንዳለው እንግዲህ ብዙ ጊዜ ዝውውር ስንፈጽም የዘላቂውን እያሰብን ነው ብሏል። ስለዚህ ትልቅ የአጥቂ ባህሪ ያለው ተጫዋች ዝውውር ሊኖር ይችላል። ዳይሞንድም ሊሆን ይችላል። አላቅም ቤተሰቦች ሌሎች ኢላማዎችም ሊኖራቸው ይችላሉ። በቀጣይ ቀናት እሱን የምናውቅ ይሆናል እነማን እንደሆኑ። ዩናይትድ ግን አጥቂና አማካይ የጥር ዝውውር መስኮት ላይ ሊያስፈርም እንደሚችል ተአማኙ ፋብሪሶ ሮማኖ የገለጸው ለማለት ነው። ለዛሬ የነበሩን መረጃዎች እነዚህን ይመስላሉ። ቤተሰቦች አብራችሁኝ ስለነበራችሁ እስካሁን ከልብ አመሰግናለሁ። ነገ በተለያዩ ዜናዎች አገኛቸዋለሁ። እስከዛ ሰላሙ ባይ